ፈልገው መውጣት ነው። ካልተመቸሽ እንዴ ግድ ነው። እስከመቼ ይሄ ስንት ይመስላል? ለሲስተር ልደት መግቢያ እጄ መጣሁ። ይሄ ነው ይሄንን ለእንትን መደርደሪያ ነው ወይ ሽንኩርት መደርደሪያ ነው ስላችሁ ይሄን ያሳዩኝ። አሁን የመጣው ዲዛይን ምንድነው? ሽንኩርት ልደረድርበት ነው። ይሄ ሽንኩርት ነው የሚታየው ምንድነው? ጫማ መደርደሪያ ነው። ቦርሳ ምናምን የሚደረደርበት ሲስቱ ዛሬ ቅዱስ ገብርኤል እንኳን ለቅዱስ ገብርኤል ዓመታዊ ክብረ በዓሉ በሰላም በጤና አደረሳችሁ አደረሰን፣ አሜን። ውድ ተመልካቾቻችን ሲስተር እንግዲህ የዘብር ቅዱስ ገብርኤል ሄዳለች እና ዛሬ ልደቷ ነው። የተወለደችበት 26ኛ ዓመቷ ልደቷ ነው። ግን ያው ምንም ላከብርላት አልቻልኩም፣ ደክሞኛል። እዚህ ጋር ፈታታ ነገጣትም እና ይሄንን ዝም ብዬ የሆነ ነገር እስቲ ልግዛላት ልሄድ ብዬ እዛ ጋ አሁን ስላሴ እዛ ጋ አሁን እና የሆነ ነገር ልግዛላት ብዬ መቼም ኬክ አትበላም ለማይበላ ነገር ለምን ብዬ እኛን የምንበላው ያሹ ነው በልቶ የሚጨርሰው። አባቴ ቅዱስ ሚካኤል አያምርም? እንዴት እንደወደድኩት ታንድ እህቴ የተበረከተልኝ ነው። እችም እንደዛው መድኃኒዓለም አባቴ ክርስቶስ ሰምራን አይታችኋል ባለፈው። በዚህ ጋር ሆነ እዚህ ጋር ፊት ለፊት እንድትገባ ቆመማ ሁለት ጨርሰውም እና ከዚያ እኔ እህታችሁ ማለት ነው የሆነ ነገር ልገዛ ላይ ያልኩም ለሷ የሆነች በቃ ዝም ብሎ የሆነ ጫማም ካለ አንድ አይነት እንዲሆንልን ብዬ እንትንም ካለ እንትን እንዲል ብዬ ይሄን ልገዛ ሂድት። ከዛ ምን ቢሆን ጥሩ ነው ይሄን ሳየው ይሄው የ12,000 ብር ዕቃ ይዤ መጣሁ። ለእሷ እንዳይመስላችሁ ለቤታችን ብዬ በዛ ምክንያት ጫማ መደርደሪያ እንትን አላለችም እና በቃ ይሄን ልግዛላት ልደቷ በዚህ ከበር ብዬ ዝም ብዬ እኔን ይዤ አልመጣሁም። በቃ ምን ላድርግ እንዴ ምን ልግዛ ጨነቀኝ። እሱም ደግሞ ይኸው እንደምታዩት ስለተቀበለ ይዞ ማዞር እራሱ አልቻልኩምና ምን አማራጭ አለኝ ብዬ ድንገት ሳየው ሴት እንደው ምንድነው ሁሉ አማራሽን ገበያ አታውጧት አይደለ? ያው እኛ እንደሆነ ታውቃላችሁ ስንወጣ ይሄ ነው የቤት ዕቃ የምናሟላውና እንደዚህ የሚሆን ይሻላል ብዬ ይሄንን ቦርሳም ሆነ ምንም ብታረግበት ይሆንላት ብዬ ለልደቷ ይሄንን ተገዛ። ምን ትላላችሁ እንግዲህ? ይሄ ስንት ባለፈው ስንት ነሽ ነበር ያሉን? ይሄ ስንት ሺህ ነበር ያለው ባለፈው? 7,000 ምናምን ትዝ ይላል። G7 ነው እታች መስቀለኛው ጋር። ዛሬ እንዴት እንደጨመረ አትቀልዱ እና በጣም እየጨመረ ነው የመጣው። እስኪ እዛ ጋር ይሁን አላውቅም። በጣም ከባድ ነው። እሷም ትንሽ ፈተና ላይ ነበረች። እግሯ በጣም አብጧል። ያው ቀስ እያለ በሂደት ይጎልላታል። በርግጥ እሱም ያው የሱ ሴራ ነው፣ ምንም ጥያቄ የለ። የዲያብሎስ ሴራ ነው። እግዚአብሔር ይገስጸውና ቶሎ ነቅታ አልሄደች ቢሆን ካንሰር ብዬ ላስቆርጣት ነበር ምናምን አለ። ያው ጠላት አይተኛም። አሁንም አዲስ ነው። እግዚአብሔር ልብ ይስጣቸው። ሌላ ምን ይባላል? እና ያው ቀሲስ ጋር ዓርብ ዕለት ሄደን ነበረ። ዓርብ ዕለት የመጀመሪያ ተሸኝላት የእሷ ነው። እግዚአብሔር ይመስገን። ያው እኔ እሱ እንደሆነ ገብቶኛል እና ቶሎ በይ እንዲህ ነው ስላት ቆይ ዛሬ ቆይ ነገ ቆይ ተነገ ወዲያ እያለች ቢያንስ ቆይ ዛሬ ልቁረብ ቀጣይ ቆርባለሁ እያለች ስትል ቀኑን አራዘመችው። ቀሲስ ሄኖክ ተፈራም ጋር ሄድኩ ጊዜ ያለፈው ላይ እንዲሁም ደግሞ በሳምንት የሚካኤል ጊዜ አይደል የጀመሩት ቀሲስ ሄኖክ ወልደማርያም። ያን የሚሄድኩኝ ጊዜ እንሄድ ምናምን ስላት ትንሽ ቆይ ቅዱስ ቁርባን ልቀበል እያለች 2ቱም ቀን ተቀብላ ነበርና ከዚያ አልሄደችም። ያው እግሯ በጣም እያበጠ ምንም ሳይመታት ምንም ሳይነካት ነው በቃ ምንም የነካት ነገር የለም። ግን ያው እግሯ በጣም እንትን ብሎ ነበርና እስኪ እንግዲህ እግዚአብሔር አምላክ ይማራት። አሁን እንደምንም ብላ ይዘብር ደርሳ እየመጣች ነው። እንግዲህ ምንም አልተዘጋጀ ምንም በቃ ኬክ የለ ምን የለ። እዛ ገማያቸው አንሶላ ሁሉ እንግዳ የተኛበት እንደዛው እንደሆነ ነው። ምክንያቱም ታውቃላችሁ ገብርኤል ዛሬ ቅዱስ ገብርኤል ዝክርም ስለነበረኝ በላይ ደግሞ ሁሉ ጊዜ አንግሻ አላቅምና የዛሬ ዓመት ይዘብር ነበር። አሹ የዛሬ ዓመት የት ነበር? እኛ ቅዱስ ገብርኤል ኧረ እባክህ ረሳ
የዘብር መቼ ነው ይሄን? ዘብር በእንትን የሄድን ጊዜ ነው። የት? የዛሬ ዓመት አይደለም ታዲያ ጥቅምት ላይ እኮ ጥቅምት ላይ ማለት ነው። ስለዚህ ቤት ነው ያከበርነው ማለት ነው። ዘብር ኦኬ። እሷ እንደውም ልሂድ ብላ ልደቷን ያከበርነው ጊዜ ትዝ ይላል። ገምት እስኪ ስንት ሺህ ይሆናል? ኧረ እባክህ እንዴት አድርገህ ነው ገልብጠህ ነው የምታደርገው? ሽንኩርት መደርደሪያ ደስ ይላል። እንግዲህ ደግሞ በዚህ ዲዛይን አመጡት ለመጽሐፍ እና ለጫማ መደርደሪያ፣ እንዲሁም ይሄ ቅባቶች ኮስሞቲክስ ነው የሚባለው ምንድነው መደርደሪያም ይሆናል ማለት ነው። ይሄ ጫማ ነው፣ ቦርሳዎች ምናምን ሁሉንም ነገር ለማድረግ ይሆናል ብለው ነው እንግዲህ። ከምንም ይሻላል ብዬ ነው፣ ከምንም ማለት ነው። እርሶ አያወሩም እንዴ? አያወሩም? ሰላም አትላቸው? ዛሬ እኮ የመቱ ነው። እንኳን አደረሳችሁ እንዴት ናችሁ የማይባል እኔ ብቻ ነው የምለፈልፈው። አንተ ምንድን ነህ? ኧረ አውራ አበዛው። ቀልዱ ምኑ ቀርቶ ወሬ ምን ይሰራል? ደስ ይላል። እስኪ እንደዚህ እዚህ ጋር እዚህ ጋር የኛውን ደግሞ ደርድረታ ያለ ይሄ ቀለኝ እንግዲህ ይህንን ይመስላል። ይሄ ሲገጠም ይሄ ማለት ነው እንግዲህ ያው ተቀራራቢ ነው፣ ብዙም እንትን አይልም። እዚህ ጋር ታደርገው እንግዲህ። ሁለተኛዋ ደግሞ እቺ ምንድን ናት? በጣም ተወዳለች። የሚገርማችሁ ነገር ቪዲዮ እንትኑን አታዩም? ይሄንኛውን አታዩም? እንዴት እንደሚገጠም እዚህ ላይ አወቀው እንዴት እንደሚገጠም። እንዲህ አይነት ቲሸርት ነው ደግሞ እየጨነቀው እንደ ብለ ሲቀበል ኖርማል ቲሸርት እንትን ግን ሰደርየው ልምናው ልክ እንግዲህ መሽቷል። ከምሽቱ ስንት ሰዓት? 2 ሰዓት ሌላ ቆሲስቱ ካልደወላት ምናልባት ልደቷን እንትን እየጠበቀች እንዳይሆነ። እንግዲህ ወደ ልደት የሚባል ነገር የለም እንዴ? ምን ነው? እሺ ሰጋ ልሞክርላትና እግሯ እንዴት አስደርሷት እንደመጣች አላውቅም። በእውነት በጣም ስላመማት ወይኔ እንትን ሊዘጋ ነው ብላይ ነበረ። ቻርጀሩ እያለቀ ነው ሊዘጋ ይችላል እያለ ብላ ነበር። ዘጋባት። ሪያድ እንኳን እንዳጠራም ሪያድ ጠርታ ካልመጣ በእግሯ አትችለውም እና አይ ሁሉም ነው የዘጋው። አይ ምንም ማድረግ አይቻልም። እንግዲህ እሱ ስንት ይሆናል ገመት እስኪ። እኔ ማንኝ የገዛሁት እንደው ግምት ብዬ ነው። እኔ ይሄን ስንት እንዳሰብኩት ታውቃለህ? ከ250 እስከ 300 መጀመሪያ ላይ ሲነግረኝ ግን ተው መርዶ ያረዳኝ ነው መሰለኝ። እንግዲህ ሲስተር ልደት በዚሁ ወጪ አጠናቀቂያለሁ ማለት ነው።
ምንም ማድረግ አይቻል። በቃ ምን ይደረጋል? ሳየው በቃ እንግዲህ ይህም እየጨመረ መጣ። 7,000 ምናምን ነበረና አሁን ወደ 9,000 ምናምን 10,000 ሲገባ ነገ መጨመሩ ስለማይቀር ምን እዚህ የሚጨምር ነገር ያጣነው ጊዜ ነው። አባ እንትን አላለለም ኮዲተ እንትን ብሎ ሁሉ ጨመረ ስለሆነ በቃ ይሄ እቃ ምናምን አለኝ። በእርግጥ እንትን ማስቀመጫው ግን ይሄ ከታች ውሃ ምናምን ስለሚደቅን ብዬ ነው። ይሄኛው 1,250 ብር ነው። የሚገርማችሁ የቱ ይሄ በእጁ ያዘው እየሰራ ያለ ይሄ እንዳጠይቅ ይሄ 1,300 ብሎ በመከራ በ1,250 በመከራ ማለት ነው። ጭቅጭቅ ላይ ተውት። እኔ ብዙ አይደለሁም አልችልበትም። እሱ ነው የሚችልበት። ያው አብሮኛል ሄድም ዛሬ እንደዚህ ስለሆነ ምን ይደረጋል። በዚሁ አለፈ። እዚህ መታ ሰፕራይዝ እንላታለን። ይህን እንትን ብለን ይኸው ሰፕራይዝ ብለን እናሳያታለን። ምን ኬክ የለ ምን ሄደ ሻማ ብርተንላታ ላይ በቃትም። ይኸው በቃ አምቧ ገዝቼለታለሁ። በቂ ነው። የኛ መወለድ ምን ሰራና ልደት ይከበር። ነገራችን ላይ ልደት አክባሪም አይደለሁም። ሲከበርም ብዙ ደስ አይለኝም። ግን ያው ለተቀኑን አስቦ እንደውም ከነዳያን ጋር ከምስኪን ጋር ቢዋል ደስ ይላል። ከነሱ ጋር አብሮ የተቻለን ነገር እያደረጉ ቢዋል ይመከራል እንጂ እንደዚህ እንኳን አግባብ አይመስለኝም። አይደለም ያው የኛ መወለድ የምንጠቀመና የክርስቶስ ልደት እንጂ። ግን ደግሞ ወደዚህ ምድር የመጣንበትን ማሰብ አይከፋም ካለ ጊዜም ካለ ገንዘብም ካለ እንጂ ያው ብዙ ጊዜ ከነዳያን ከአቅመ ደካሞች ከየኔ ቢጤዎች ጋር መኖር ማክበር ቢቻል ጥሩ ነበር። እንግዲህ እንዴት ደክሞት እንደምትመጣ አላውቅም። ስትመጣ ምን ሰፕራይዝ እንደምትባል አናውቅም። እንግዲህ ደክሞኝ ነው የወጣሁት። በነገራችን ላይ በስመ አብ ቅዱስ ገብርኤልን አንግሼ ጠዋት ዘክሬ በጠዋት በጣም ብዙ ነው እና በጣም ብዙ ምርቃት ያገኘንበት ነው። እንደ እጅ እንደሚንቋቋ አንቋቋ እና ደግሞ ትንሽ ፈተናው ፈትኗታል። የተረገመ ብዙ ነገር በገንዘብ በምንና እግዚአብሔር ይገስጸው ዳግማ ይመልሰው ቅዱስ ገብርኤል። ያው የቅዱስ ገብርኤል ልጅ ናት። እንግዲህ ተገጠመኝ ትላላችሁ። አስቡ እንግዲህ ለዚህ 10 ምናምን ሺህ ማውጣት ማለት የኢትዮጵያ ኑሮ አታስቡት። እስኪ ታምራለች ከረና እስኪ እዛ እንትኑ ጋር ታረጋትና እናያታለን። ይሄ ኦቨኑን እስኪ እዛ ጋር እንሞክረዋለን። ይሆናል አይሆንም? ካልሆነ በቃ ይቀመጥና ለሚገዛው ቤቴ ይሆነኛል ማለት ነው። አዎ በጣም ታምራለች። ከረናም ታምራለች። እስኪ ጎበዝ ኦቨኑን ነው እዛ የሆነ ይሆን እውነት ደግሞ እንትን አለው እንጂ ዳርና ዳሩ ላይ ይሄ መጨበጫ ነገር አለው እና እሱ መጨበጫው ደግሞ በጣም ከባድ ነው። ይበልጥ የሚገፋው ይመስለኛል። ካልሆነ ይቀመጥና በኋላ ላይ ወደ ቤታችን ስንገባ በስነ ስርዓት ለራሱ የሆነ ነገር እሰራለታለሁ። አይሻልም? አይሻልም? የማይሆን ከሆነ ቀስ በልን ቀስ ይህን ገብቼ ነው የመጣሁት። እንግዲህ በሌላ አስቀምጬ መስኪን ሞክር እስኪ ትንሽ ተርፋለሁ። እንዴ ሲሆን ደግሞ እንትኑ እንዳይነካብኝ ብዬ ነው። ሞክሮ ሳይተኛ እንዴት እንደሚበራ ስንት ዋት 2,000 ዋት ብቻ ነው መጠቀም ያለብን። ብዙ ነው ዋቱ። ምክንያቱም ልክ በዚህ ሳይዝ ማለት ነው እንዳይቆጠር ኤሌክትሪኩ እንዳይቆጠር ብሎ እና እየጨመርክ መሄድም ትችላለህ። በ100ም በ1,000 ማለት ነው። በ1,050 እንደዚህ አድርገሽ ነው መጠቀም ያለብሽ። ወደሱ ለፊት እንደዚህ በቁመቱ ይዘዋል አይደል? እንትን ይጠባል። ለምን እዚህ ላይ ደስ ታደርጊያለሽ? በቃ እኮ እንደዚህ በጣም ቀረበ። ታስተጋለሽ እንደዚህ ትንሽ ወደ ውስጥ ግን ይሄኛውን አንስተሽ ወደዚህ ማስል ለምን ስቲከር ወደዚህ ይለሳ ኧረ ይሄንም ትንሳ ወይ ካልሆነች
ቦታው ምርጥ ቦታ ገኘ። እንትን ትላት ይሆን ብዬ ፈርቼ ነበረ። ተሳፋት የጠባው ይሆን ብዬ ነበርና በቃ አሪፍ። ይሄ በእርግጥ አለኝ ማረጊያ እኮ እዚህ ጋር እንትን እምልበት አለኝ። ግን ለምን ቢያንስ ሳህኖች አሁን ለማስቀመጥ እስከ በአንድ ሳህን ስጠት ይችላል። ይሄ ቁመት ያለው ሳህን ይሄ ምግቡ እዚህ ነው አስለክቼዋለሁ። በእርግጥ ግን ለመስላችሁ አጥባችሁ አሁን እንትን ማለት ትንሽ ግን ያጥረዋል። እሱ ያሳየ ሳህን ግን ትንሽ አነስተን ነበረ። እንግዲህ 12 ሳህን ይዛል። ይሄ ብርጭቆ ምናምን ማንኪያ ለማድረግ አረብ ሀገር ለምዳችሁ የሆነ ነገር ስታው ብታው እንዴት እንደሚቀፋችሁ በስላሴ ቀስ ቀስ እያለን እንግዲህ እንደዚህ እያሟላን ነው። ሸኮት መደርደር ፈረንጅ ጫማ መደርደር አድርጎ አመጣው። ደግሜ ከዝክር መጥቼ ለመግዛት የሆነ ዕቃ በወጣ ብፈልግ አጥቼ እንግዲህ የማርያም ጊዜ ይሆናል ለጫማና የመጽሐፍ አንዱ ለጫማ ያው እሱንም እንዳይሰብኩሽ ማለት ስቶቭ ገዝታ ነው እንጂ ስቶቭ አይ ተጠንቀቁ እናንተ ልብሱ በኋላ እንግዲህ የማርያም ጊዜ ዛሬ ማርያምን እንትና ትቆርቢያለሽ ማርያምን ኧረ እንሄዳለን የሆነ ቦታ ላዝናናችሁ ፈታ ላረጋችሁ። ምንም ዛሬ አልተመቸኝም። ደስ ያላችሁን እሺ። ዛሬ ቆረበ እሱ። እኔ ደግሞ ነገ ቆርባለሁ። ከዚያ በቃ ወይ ነገ ተቆረቢ ስራ ከሌለሽ እንግዲህ ራሳችሁ ጉዳይ። እኔ ዛሬ ተንከራትቼ ምንም ነገር መግዛት አልቻልኩም። እንግዲህ በዚሁ እንኳን ተወለድሽ አንተስ ከፍላለህ ምን ታመጣ እንግዲህ እንገጠም ነው የላችሁ። ቅድም አብራችሁ ስትንከራተቱ የነበረ ምንም ሳላገኝ አንድ ጫማ አግኝቼ ኖርማል ጫማ እንዲህ አይነት ስኒከር አንድ አይነት ብዬ 2007 አላለችኝ። ራሱ ጉዳይን ከምገዛ የሆነ ነገር ላድርግላቸው ያን ቀን ብዬ እንግዲህ ከተመቻችሁ ተመካከሩና በመቤቴ ቀን ካልፈለጋችሁ የራሳችሁ ጉዳይ። ላዝናናችሁ ሻራተን ብትሉኝም እዶላችኋለሁ። አይ ታዲያ የጾም ምግብ ነው። የራሳችሁ ጉዳይ እንግዲህ እናንታችሁ ወስኑ። እናንተ ካልሆነም ቀረልኝ ውጭ ትላላችሁ። የመቤቴ ቀን እንደውም ዝክር አለኝ ወደ 500 ምናምን ዝክር መቄዶንያ ነው የምውለው። ስመለስ ነበር ያሰብኩት። መንጃ ፈቃዱም አልሄድም ራሱ አሾስናል። እስቲ እግዚአብሔር ይዛችሁ ይበላል። በቃ ደህና ሁኑ። እንግዲህ እኔ መስላል አብራችሁኝ የገዛችሁት ዕቃ ምንም ስጦታ ሳይመስል ገምቼ እስኪ ስንት ሺህ ይሆናል? ዕቃ ማድረጊያ ኧረ ብርጭቆና ከታች ሳህኑ ማንኪያ ማደርደሪያ ምናምን። ይሄን ደግሞ ዝም ብዬ ሳገኘ ለዚህ አይሆንም። ግን ቢሳገዥ ይሄ ምንድን ነው? እስኪ መታለ ያን ልገዛ ሄጄ ይሄንንም አየሁ። ወደ ተነክሬ መጣሁ። ያልፈለግኩትን ዕቃ ስቶብ ባለፈው 7000 ነበረ። ባለፈው 7000 ነበረ። አሁን ስንት ሺህ እንደሆነ ታውቂያለሽ? 9000 ምናምን በተች ልክ ኖርማል ኦቨን የለም የዳቦ መጋገሪያ ኦቨን እንደሱ የሚመስል በተች የሚሰራ አላውቅም። እስኪ እንትን ካልነው እንግዲህ በቃ ከሄዳችሁ ከሄዱ እናሳያችኋለን። ካልሄዱም የራሳቸው ጉዳይ። እዳ ቀለለልኝ። የምትፈልጉበት መዝናኛ ቦታ ነው። ካልሆነም እዳ ቀለለልኝ። ቀጣይ ሳምንት እሑድ ይሻላል። ዝግጁ ነህ ለመብላት? መቼም ሲፈታ እንዳትሉ ሸክላ ጥብስ ብላችሁ። አሁን በጾሙ ልደቱስ በጾም አይደል? ይሄን ነገር መጣለን። አረስቶብኝ ጥጄ